እኔ በጽናት ድራማ ላይ ሁሉ ጊዜ ድራማውን ሳየው በጣም የሚያሳቅቀኝ ነገር ምንድነው? በቃ በየሄድኩበት ችግር ጭንቀት ማየት በጣም ሰለቸኝ ማለት ነው። እና አሁንም እዚህ ስመጣ ደግሞ አሁን ኪራ በሽጉጥ ተመቷል። መርማሪው በሽጉጥ መቶታል። ምንድነው እየተፈጠረ ያለው? እዚህ ጋር ናሆምና ምሩ ልጅ ወልደዋል። አሜዚንግ ኦ ማይ ጋድ ትላላችሁ። በጣም ደስ ብሎናል ብላችሁ ደግሞ ዘወር ስትሉ ጸበርዬንና ናትዬን ስታዩ ደግሞ በጣም ነገሮች እዚህ ጋር ደግሞ በቃ እዚች አንዲት ቤት የምትባል ሰላም ቢሳለች። ሰላም ሰው ሲሆን ደስ የማይላታለች። እሷን ስታዩ ደግሞ በቀደማችሁ ይፈራል። እዛ ጋር ነኪያ እየተበጣበጡ ነው። ብቻ ግን የጽናት ድራማ በአጠቃላይ የሚስቅ ሰው የለም የሚጨቃጨቅ እንጂ ማለት ነው። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላም ናችሁልኝ? ያላችሁልኝ የኔ ውዶች አለውላችሁ። ሰላማችሁ ብዝት ትረፍ ይበልኝ ባላችሁበት ውዶቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያረጋችሁ አይደለም ነባሮች ናችሁ ብዙዎቹ እየተከታተላችሁኝ ያላችሁ እጅግ አድርጌ አመሰግናለሁ። አሁን ቪዲዮ ላይክ ማድረግና አብሮነታችሁ ኃይለኝ ማለት ነው። ተመልሼ መጥቻለሁ። አበረታቱኝ ማለት ነው። እንዲሰራ ሰምታችኋል። እና ወዶቼ ኦ ማይ ጋድ ስላላችሁ ማለት ነው። እንግዲህ ኪራዬ ምንም ነገር እንደማይሆን ተስፋ አደርጋለሁኝ። ኪራ የሆነ ነገር ከሆነ በዛው በተመታበት ከሞተ በተለይ ደግሞ እዚህ አጎት የተባሉት እዚህ ተቀምጠው በስልክ እያወራቸው ነበረ። መርማሪው እንዳገኘውና ሩጦ እንዳመለጠው ነበረ ሲነግረው የነበረው። ስለዚህ በሽጉጥ ከተመታና እንግዲህ ወድቆ ካገኘው ኪራን እርግጠኛ ነኝ ያለ መርማሪው ማንም ሰው ይሄን ነገር ሊያደርግ አይችልም ማለት ነውና ነገሮቹ በደንብ አድርገው ካላጣሩ ኪራ አሁንም ትልቅ አደጋ ውስጥ ነው ያለው። ኪራ አንዳንድ ጊዜ ነገር አለመስማቱ ይሄ ችኩልነቱ ነው በጣም ትልቅ አደጋ ውስጥ እየከተተው ያለው። ልክ አጎትየው እንደተናገሩት በጽናት በስልክ ደውሎ በህይወት እንዳለ ነግሯት በድብቅ እሷን እያገኛት ራሱ ማረፍ ይችል ነበር። ግን እንደውም ጭራሽ ባያገኛት ራሱ ነገሮች እስከሚበርዱ ድረስ ያቶ በላይ ገዳይ በትክክል እስከሚገኝ ድረስ ነገሮች እስከሚጣሩ በጭራሽ ኪራ ካለበት ካጎቱ ቤት መውጣት አልነበረበትም። አጎት የተባለውንም ይሄን ሰውዬ ሌላ ችግር ውስጥ መክተት አልነበረበትም ማለት ነው። እሳቸው ራሱ አሁን በጣም ትልቅ ችግር ውስጥ ናቸው ያሉት በኪራ የተነሳ። ኪራ ይሄ ችኩልነቱ ይሄ በቃ እንደው በቃ ያዝ ለቀቅ የሚያደርገው ነገር ካልተው አሁንም ጽናትን ሌላ ችግር ውስጥ ይሄንንም ሰው ትልቅ ችግር ውስጥ ከተዋቸዋል ማለት ነውና ነገሮች ከባድ ናቸው። ይሄን ሁሉ ነገር እያመጣች ያለችው ቤቲ ናት። ቤቲ መቼም ቢሆን ቤቲ ባለችበት ቦታ ኪራ ሰላም ሆኖ አይኖርም። ቤቲ ከሞተች ብቻ ነው ኪራ ሰላም ሆኖ መኖር የሚችለው ማለት ነው። ምክንያቱም ነገር እየቆሰቆሰች ነገር እያያያዘች በጣም ህይወቱን ሲኦል ያደረገችበት ቤቲ ናት የኪራን ህይወት ማለት ነውና ጋይሶችዬ ቤት ማን ነው ኪራ ይሞታል ወይንስ ምን ይፈጠራል? ኮሜንት ላይ ሀሳባችሁን አስቀምጡልኝ። መርማሪ ፖሊሱ ግን ነገሮችን በሲስተም ከማድረግ ይልቅ መተኮስ አልነበረበትም። ብቻ ግን ኪራ ለምን እንደሚቸኩል አላቅም። ለምንም ደግሞ ከሁሉም ለመደበቅ እንደፈለገ መኖሩን አላቅም። ምክንያቱም በእርግጥ አቶ በላይ የገደለው እሱ ነው ብለው ስላሰቡ ነው። አይ ዶንት ኖ ምን እየተፈጠረ እንደው ብቻ ተምታቶብናል። ኪያም ደግሞ እንግዲህ ያንኛው አፍቃሪዋ ቤቲን አግብቷል። እሷ ደግሞ እዚህ ጋር ሌላ አፍቃሪ አግኝታለች ማለት ነው። እንደውም ከዛኛው የሚበልጥ ምርጥ ቆንጆ አፍቃሪ ነው የመጣላት ማለት ነው። ሰምታችኋል። እና ውዶቼ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። እስቲ ኪራ ምን ላይ እንዳለ ማወቅ የምትፈልጉ እስቲ ኮሜንት አስቀምጡልኝ።